እንደምናላችሁ እንደምናመሻችሁ ይህ በመከታተል ላይ የምትገኙት የእናንተን የኛን የህዝብ ድምጽ የሆነውን ቢቢኤን ነው። አጫጭር ዜናዎችን ይዤ ቀርብ ያለው ከዜናዎቹ ጋር አብደላ ተክቢር ነኝ። ለስኳር ፕሮጀክት ተብሎ የተፈናቀሉ አርሶ አደሮች ከፍተኛ ችግር ላይ መሆናቸው ተጠቆመ። ለስኳር ፕሮጀክት ግንባታ ተብሎ ከመሬታቸው የተፈናቀሉ አርሶ አደሮች ቅሬታ አሰሙ። ፕሮጀክቱ ሰበብ ተደርጎ የተነሱት አርሶ አደሮች ቁጥር ከ2800 በላይ ሲሆን እስካሁን ድረስም ተተኪ ቦታ እንዳልተሰጣቸው አርሶ አደሮቹ ገልጸዋል። አርሶ አደሮቹ ለሁለት የስኳር ፕሮጀክት ግንባታ ተብሎ መፈናቀላቸውን የጠቆሙት መረጃዎች ከፍተኛ ችግር ላይ እንደሚገኙ መረጃዎቹ ያክላሉ። ከስኳር ፕሮጀክት ተነሺዎች በተጨማሪም በደቡብ ክልል ለጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ግንባታ ተብሎ ከመሬታቸው የተፈናቀሉ አርሶ አደሮችም ለችግር መጋለጣቸውን ለማወቅ ተችሏል። በኦሮሚያ ክልል አርጆ ደዴሳ እንዲሁም በአማራ ክልል ደግሞ በጣና በለስ የስኳር ፕሮጀክቶች ምክንያት ከመሬታቸው የተፈናቀሉ አርሶ አደሮቹ ምትክ መሬትም ሆነ የካሳ ክፍያ እንዳልተሰጣቸው ተነግሯል። በኦሮሚያ አርጆ ደዴሳ የስኳር ፕሮጀክት ከ1600 በላይ አርሶ አደሮች በካሳ አፈጻጸም ከምትክ መሬት አሰጣጥ ከመሰረተ ልማት ግንባታና ከመልሶ ማቋቋም ጋር በተያያዘ ከፍተኛ ችግር ላይ የሚገኙ ሲሆን ከነዚህ አርሶ አደሮች ውስጥም 220ዎቹ የቅድሚያ ምትክ መሬትና ተገቢው ካሳ ሳይሰጣቸው የግድ ውሃ ደርሶባቸው ከይዞታቸው መፈናቀላቸውን መረጃዎች ጠቁመዋል። በተጨማሪም 373 የሚሆኑ አርሶ አደሮች ደግሞ ንብረታቸው ሳይገመት ለይዞታቸው ምትክ መሬት ስላልተሰጣቸው በላስቲክ ቤት መኖር የጀመሩ ሲሆን ምትክ ቦታ የተሰጣቸውም ቢሆን የእርሻ መሬታቸው ከመኖሪያ አካባቢያቸው ከ60 ኪሎ ሜትር በላይ ስለሚርቅ በእግራቸው እስከ 9 ሰዓት በእግራቸው ለመጓዝ መገደዳቸውን መረጃዎች ይገልጻሉ። በአማራ ክልል ለጣና በለስ የስኳር ፕሮጀክት ግንባታ ተብሎ ከመሬታቸው የተፈናቀሉ አርሶ አደሮችም ቢሆን ተመሳሳይ ችግር ላይ እንደሆኑ ያመለከቱት መረጃዎች ከካሳ ክፍያ አፈጻጸም ከምትክ መሬት አሰጣጥና ከመልሶ ማቋቋም አንጻርም በደል የተፈጸመባቸው እንደሚገኙ መረጃዎቹ ይጠቁማሉ። በተጠቀሰው የስኳር ፕሮጀክት የተነሳም 1194 አርሶ አደሮች ከመሬታቸው ተፈናቅለው ለከፍተኛ ችግር ተጋልጸዋል። ለተፈጠረው ችግርም የጃዊ ወረዳ አስተዳደር ምክር ቤትና የአማራ ክልል እንዲሁም የስኳር ኮርፖሬሽን ኃላፊዎች ተጠያቂ መሆናቸውን በጉዳዩ ላይ ምርመራ አካሂጃለሁ ያለው የህዝብ እንባ ጠባቂ ተቋም ገልጸዋል። በእስር ላይ የሚገኙ ጋዜጠኞች በደል እየተፈጸመባቸው እንደሚገኝ ገለጹ። በእስር ላይ የሚገኙ ጋዜጠኞች በደል እየተፈጸመባቸው እንደሚገኝ አስታወቁ። ጋዜጠኞቹ ለእስር የተዳረጉት የአስቸኳይ ጊዜ አዋጁን ጥሳቸዋል በሚል ምክንያት ሲሆን ከታሰሩ ጀምሮ ምንም አይነት ክስ እንዳልተመሰረተባቸው ለማወቅ ተችሏል። የሰብአዊ መብት ጥሰት እንደሚፈጸምባቸው የገለጹት ጋዜጠኛ ኤልያስ ገብሩና ጋዜጠኛ አናንያ ሶሪ እየተፈጸመብን ነው ያሉትን በደል ገልጸው ለተባበሩ መንግስታት ድርጅት ደብዳቤ ጽፈዋል። በፖሊስ ቁጥጥር ስር ከዋሉ በኋላ ለ3 ቀናት በጨለማ ክፍል ውስጥ መታሰራቸውን የገለጹት ጋዜጠኞቹ ከቤተሰብ እንዳይገናኙ መደረጋቸውንም በደብዳቤያቸው ላይ አስፍረዋል። ለአዲሱ የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንዲደርስላቸው በጻፉት 2 ገጽ ደብዳቤ ላይ ዓለም በኢትዮጵያ መንግስት ላይ ጫና እንዲፈጥር ጠይቀዋል። በአሁኑ ሰዓት በጠባብ ክፍል ውስጥ በዛ ካሉ እስረኞች ጋር ታስረው የሚገኙ ጋዜጠኞቹ ጉዳያቸው እስካሁን ድረስ በፍርድ ቤት አለመታየቱ እንዳሳሰባቸው አስታውቀዋል። ጋዜጠኞቹ ፖሊስ በቁጥጥር ስር ከዋላቸው በኋላ ከአርበኞች ግንቦት 7ና ከኦሮሞ ነጻ አውጪ ግንባር ወይም ኦነግ ጋር ግንኙነት አላቸው የሚል ውንጀላ እንደቀረበባቸው በደብዳቤያቸው ላይ ገልጸዋል። ጋዜጠኛ ኤልያስ ገብሩና አናንያ ሶሪ ህትመቱ በተቋረጠው አዲስ ገጽ መጽሔት ላይ ይሰሩ እንደነበር ይታወቃል። መጽሔቱ ህትመቱ ከተቋረጠ በኋላ በማህበራዊ ሚዲያዎች ፖለቲካ ነክ ጽሑፎችን ሲያቀርብ የነበሩ ሲሆን በጥቅምት ወር ላይ ይፋ በተደረገው አስቸኳይ ጊዜ አዋጅ የተነሳ ለእስር ተዳርገው ይገኛሉ። ከጋዜጠኞቹ በተጨማሪም የቀድሞው አንድነት ፓርቲ የድርጅት ጉዳይ ኃላፊ የነበረው ዳንኤል ሽበሺ መታሰሩ አይዘነጋም። ትራምፕ በስደተኞች ላይ ያሳለፉትን ውሳኔ እንዳሳዘናቸው የተመድ ዋና ጸሐፊ ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሜሪካ በስደተኞች ላይ በያዘችው አቋም ማዘናቸውን ገለጹ። አሜሪካ የምትታወቅበትን መገለጫዎች በማተራመስ ላይ የሚገኙት አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአብዛኛው የሙስሊም እምነት ተከታይ ምዕመናን ያሉባቸውን ሀገራት ጠቅሰው ወደ ሀገሬ መግባት አይችሉም ሲሉ እገዳ መጣላቸው አይዘነጋም። እገዳውም ሶሪያን፣ ኢራቅን፣ ኢራንን፣ ሶማሊያን፣ ሱዳንን፣
የመንንና ሊቢያን እንደሚመለከት በተደጋጋሚ ተነግሯል። የተመድ ዋና ጸሐፊ ጉተሬዝ ውሳኔው የዓለም አቀፍ የስደተኞችን የጥበቃ ስርዓት የሚጥስ እንደሆነ የገለጹ ሲሆን አሜሪካ ከሽብርተኞች የምትድነው ስደተኞች ወደ ሀገሯ እንዳይገቡ ስለተደረገ እንዳልሆነም ዋና ጸሐፊው ገልጸዋል። እንደኔ ሐሳብ አሜሪካን ወይም ሌላው ሀገር ከሽብርተኞች የመከላከያ መንገዱ ይህ አይደለም። ይህ ውሳኔም ስኬታማ አያደርግም ሲሉም ዋና ጸሐፊ በተወካያቸው በኩል ባስተላለፉት መልእክት ገልጸዋል። ስልጣን ከተረከቡ ገና 2 ሳምንታት ብቻ የሆናቸው ዶናልድ ትራምፕ ያሳለፉትን ውሳኔ ሁሉ አወዛጋቢና ተቃውሞ ቀስቃሽ ሆኗል። ይህን ተከትሎም የአሜሪካ ምድር በየቀኑ በተቃውሞ እየታመሰ ሲሆን ፕሬዝዳንቱም ከተለያዩ የዓለም ክፍሎች የሚቀርብባቸው ግዘት አሁንም እንደቀጠለ ነው። ይህ በእንዲህ እንዳለ የኩዌት መንግስት የ5 ሀገራት ዜጎች ወደ ሀገሩ እንዳይገቡ እገዳ ጥሏል። የኢራቅ፣ የኢራን፣ የአፍጋኒስታን እና የፓኪስታን እና የሶሪያ ዜጎች ወደ ሀገሩ መግባት እንደማይችሉ የገለጸው የኩዌት መንግስት በአሁኑ ሰዓት በኩዌት የሚገኙ የ5ቱ ሀገራት ዜጎች ግን ምንም አይነት ችግር እንደማይገጥማቸው ወይም እንደማይባረሩ ዋስትና ሰጥቷል። በ5ቱ ሀገራት ላይ የተጣለው እገዳ የጊዜ ገደብ አልተቀመጠለትም። የሰማያዊ ፓርቲ አመራሮች ተደበደብን አሉ። በአቶ የሺዋስ አሰፋ የሚመራው የሰማያዊ ፓርቲ አመራሮች ድብደባ እንደተፈጸመባቸው ገለጹ። የፓርቲው ሊቀመንበር አቶ የሺዋስ አሰፋ አቶ ስለሺ ፈይሳ የተባለ የቀድሞ የሰማያዊ ፓርቲ አመራር የማናቃቸውን ሰዎች ቢሮ ድረስ ይዘው መጥቶ አስደብድቦናል ሲሉ ገልጸዋል። ድብደባ የተፈጸመባቸውም ቢሮ በስራ ላይ በነበሩበት ሰዓት እንደሆነ የገለጹት አቶ የሺዋስ ድብደባው የተፈጸመውም ትናንት ጠዋት መሆኑን አስታውቀዋል። አቶ የሺዋስ በማውቀው ሰው እየተመራ የመጣው የማላውቀው ሰው እኔን ጨምሮ ሌሎች የፓርቲ ኃላፊዎችን በዱላ ደብድቦናል ሲሉ ለአሜሪካ ድምጽ ገልጸዋል። ፖሊስ ጋር ሲደወልም ደብዳቤዎቹ በአጥር አምልጠው መውጣታቸውንም አቶ የሺዋስ ተናግረዋል። የፓርቲው የድርጅት ጉዳይ ኃላፊም ክፉኛ ተደብድቦ ሆስፒታል መግባቱን የገለጹት ሊቀመንበሩ ደብዳቤው ግለሰብ ለምን ከኢህአዴግ ጋር ትደራደራላችሁ ብሎ ዱላ እንደሰነዘረባቸው ተናግረዋል። የፓርቲው ኃላፊ በበኩላቸው ደብዳቤዎች ሽጉጥ ጭምር ይዘው እንደነበርና በሽጉጥ እንዳስፈራሯቸውም ተናግረዋል። ከተመሰረተ 5 ዓመት ያስቆጠረው የሰማያዊ ፓርቲ በአሁኑ ሰዓት ለሁለት የተከፈለ ሲሆን ሁለቱ ቡድኖችም በኢንጂነር ይልቃልና በአቶ የሺዋስ አሰፋ ይመራሉ። በኢንጂነር ይልቃል የሚመራው ቡድን አቶ የሺዋስ የፓርቲው ሊቀመንበር ሆነው የተመረጡት በህገወጥ መንገድ ነው ሲል፣ ሌላኛው ቡድን ደግሞ ትክክለኛ የፓርቲ ሊቀመንበር አቶ የሺዋስ አሰፋ መሆናቸው ይናገራል። በሁለቱ ቡድኖች መካከል የተፈጠረውን ውዝግብ ለመፍታትና ትክክለኛው ሊቀመንበር ማን እንደሆነ ውሳኔ ለመስጠት የምርጫ ቦርድ ውሳኔ እየተጠበቀ እንደሚገኝ ተነግሯል። አድማጮቻችን ዜናዎቹ የቀረቡትን ይመስሉ ነበር። ቀሪ ፕሮግራሞችን ይዘው ባልደረባዬ አብዱራሂም ይጠብቃችኋል። ከሱ ጋር በሚኖራችሁ ቆይታ መልካሙን እየተመኘው መስመሩን ለአብዱራሂም ለካለሁ። የካንጋሮ ፍርድ ቤት በመሐመድ አጎናፍርና ዋቢ አብራር ላይ የፍርድ ውሳኔ አስተላለፈ። ድምጻችን ይሰማ ብላችኋል፣ በመስጂድ ውስጥ ረብሻ አስነስታችኋል በሚል የመብት ጥያቄ በመጠየቃቸው ብቻ በግፍ ታስረው ሲሰቃዩ የነበሩት ላይ ነው የካንጋሮ ፍርድ ቤት ውሳኔውን የሰጠው። የጥፋተኝነት ብይን የተላለፈባቸው ጊዜ መሐመድ አጎናፍር አልከላከልም ሲል ዋቢ አብራር ደግሞ እከላከላለሁ ብሎ ነበር። በኋላ ላይ ግን ዋቢ አብራርም ሐሳቡን በመቀየር አልከላከልም በሚል አቤቱታ ለፍርድ ቤት ማቅረቡ ታውቋል። በመጨረሻም የካንጋሮ ፍርድ ቤት በጠበቆችና በአቃቢ ሕግ የቀረቡለትን ማቅለያና ማክበጃ በመያዝ በመሐመድ አጎናፍር የ3 ደረጃ እርከን በመያዝ በመሐመድ አጎናፍር ላይ የ4 ዓመት ከ6 ወር በዋቢ አብራር ላይ ደግሞ የ3 ዓመት ከ3 ወር የቅጣት ውሳኔ ማስተላለፉን ጠበቃቸው አቶ ሰይድ ለቢቢኤን ገልጸዋል። የፍርድ ሂደቱን አስመልክቶ ጠይቀናቸው አቶ ሰይድ እንዲህ ሲሉ ምላሽ ሰጥተዋል። እሺ በእነሱ መዝገብ ላይ ተከሳሾቹ ሁለቱ ተከሳሾች መሐመድ አጎናፍርና ዋቢ አብራር ተከላከሉ ከተባሉ በኋላ መሐመድ አጎናፍር መጀመሪያ አልከላከልም ብሎ ነበር። ከዛም ቆይቶ ዋቢ አብራር ይከላከላሉ ካለ በኋላ አቤቱታ አቅርቦ እንደማይከላከል ከገለጸ በኋላ ጥር 17 ፍርድ ቤቱ ጥፋተኝነት ውሳኔ ሰጠው። በዛ መሰረት ነው ትናንት ቅጣት ውሳኔ የሰጠው። በዚሁም ቅጣት ውሳኔው የሚጠየቅነው 3 ማቅለያዎች እንዲያዝልን ጠይቀን ነበር። አንደኛ ከሳሾቹ ሁለቱም ከዚህ በፊት ምንም አይነት ወንጀል ሰርተው ማያውቁ በመሆኑ ለአንድ ማቅለያ እንዲያዝልን እዚሁ ተሳባቸው መልካም ነው ተብሎ፣ ሁለተኛ በእምነት ጉዳይ ላይ በግል ፍላጎት በግል ጉዳይ ሳይሆን ይሄ ድርጊት የተፈጸመው በእምነት ጉዳይ ስለሆነ
ህጉም ይህንን በእምነት ጉዳይ ሲፈጸም እንደ አንድ ማቅለያ ስለሚይዝ እንዲያዝ ስለሚደነግግ በዛ መሰረት አንድ ማቅለያ ሌላ ተጨማሪ እንዲያዝልን እንዲሁም ሁለቱም የቤተሰብ አስተዳዳሪ መሆናቸው በተለይ ዋቢ አብራር ደግሞ የዲስክ መንሸራተት በሽታ እንዳለበት ማስረጃ ቀርቦ በዛ መሰረት ማቅለያ እንዲያዝ ጠይቀን ነበረ። ፍርድ ቤቱም እርከንና ደረጃ ካወጣ በኋላ ደረጃውን ዝቅተኛ ብሎ መድቦ አቃቢ ህግ በግሩፕ ስለሆነ የተፈጸመው አንድ ማክበጃ ይያዝልን ያለው ተቀብሎት አንድ ማክበጃ አቃቢ ህግ ባቀረበው መሰረት አንድ ማክበጃ ተያዘ። ተከሳሾቹ ለመሐመድ አጎናፍር 2 ማቅለያ ለዋቢ አብራር ደግሞ 3 ማቅለያ ተይዞ መሐመድ አጎናፍር 4 ዓመት ከ6 ወር ዋቢ አብራር ደግሞ 4 ዓመት ከ3 ወር እንዲቀጡ ነው ፍርድ ቤቱ ውሳኔ ሰጠው። ተከላከሉም ዋቢ መጀመሪያ ተከላከላለሁ ቢልም ከዛ በኋላ አቤቱታ አቅርቦ እንደማይከላከል ገልጾ ሁለቱም ሳይከላከሉ ነው ጥፋተኛው አመክሮ እንግዲህ በማረሚያ ቤት በኩል የሚታሰብ ነው። በመደበኛ ደረጃ ይታሰባል ብለን እንጠብቃለን። እኛም ባለው ሁኔታ ላይ አንዳንድ ቅሬታዎች ስላሉ ይግባኝ እንጠይቃለን። በተለይ አቃቢ ህግ ያቀረበው ማስረጃ ያቀረበው ማክበጃ ተቀባይነት ማግኘቱ በእኛ በኩል አግባብ አይደለም ነው። ምክንያቱም የተከሰሱት በሽብር ወንጀል ነው። የሽብር ወንጀል ሲጀመርም በብቻ አንድ ሰው በነጠላ የማይፈጽመው እንደሆነ ህጉ ራሱ ጠቅሷል። ሁለትና ከዛ በላይ ሰዎች ብሎ ጠቅሷል። ስለዚህ አንድ የድርጊቱ ማቋቋሚያ የሆነ አንቀጹ ማቋቋሚያ የሆነ ድርጊት መልሶ ማክበጃ አይሆንም ይላል ህጉ። ስለዚህ ፍርድ ቤቱ ይህንን ማክበጃ ውድቅ ነበር ማድረግ የነበረበት። ተቀብሎት እንደማክበጃ መቅጠሩ አግባብ አይደለም። በቅጣት ዙሪያ እኛ በዚህ ዙሪያና ግል ፍላጎት ላይ ባልተመሰረተ እምነት ሲባል የተደረገ መሆኑን እንደ አንድ ማቅለያ እንዲያዝልን ስለሆነም አልተቀበለም ፍርድ ቤት። እዚህም ላይ ቅሬታ አለን። በእነዚህ በሁለቱ ጉዳዮች ላይ በቅጣት ዙሪያ ይግባኝ እንጠይቃለን ብለን ያልነው እስካሁን ተስፋለሁ። የካንጋሮ ፍርድ ቤት በንጹሃን ሙስሊሞች ላይ መፍረዱን አሁንም ቀጥሏል።